ያምሻል እንዴ ታረግ መችል ሲጀመር ነው ከነውም ጋር መች ተዋወቃል። እያወራው ያለሁት ስለዛች ስስት ነው። ማን ያውቃል እኔን በማጽናናት ሰበብ እቅፍ ውስጥ ተቀምጣ ይሆናል። ልክ ነሽ። አብረው ናቸው እና የት ናቸው? ምን ልታረጊ ነው እንዴ? እስኪ ለሰከንድ እንኳን ለመረጋጋት ሞክሪ። እንዴ ቆይ አንተ ራሱ እንዴት ነው መረጋጋት የቻልከው? ኑሐሚንን አፈቅራታለሁ ምናምን ስትል አልነበር እንዴ? አዎ አፈቅራታለሁ። እኔም እኮ በሳቱ ሳያቸው ተናድጄ ነበር። ግን ደግሞ እንዳንቺ በቶሎ ውሳኔ ወስኜ ማበላሽ ሰው አይደለሁ። እንግዲያውስ የመጨረሻ ቃል ልንገርህ። እቺን ኑሐሚን ተብዬዋን ከልጅ አባት የማታላቀቃ ከሆነ እያንዳንዱ ሚስጥራችሁን ለናሆም ነው የምነግረው። ነገርኩሽ። በዚህ ነገር መጎዳው እኔ ሳልሆን አንቺ ነሽ። እሺ ቢበዛ እኔ ከዛ ቤት እባረር። ይሄ ነገር የሚጎዳው ኑሐሚንን ነው አይደል? እንደዛ የሚተማመንባት የናሆም አባት ይሄንን ሁሉ ጉዳን ሲሰማ እጩ ምራቱ የነበረችውን እዛ ቤት የሚያቆያት ይመስላል? እስካሁን የተነበራችሁ ደግሞ ከዚህ ጋር ምን ታደርጋለህ? ይቅርታ ማሪ፣ አሁን አንቺን ቁጣና ተክሳስ የምሰማበት ጊዜ አይደለም። አንቺ አንዴ ላወራሽ እችላለሁ? ሰምኛለሽ? አንቺ እስስት ገና ለገና ናሆም ከጮኛ ጋር ተጣልቷል ብለሽ አስበሽ ሌላ ነገር ከሆነ እንዳታስቢው። ናሆም እንዳንቺ አይነት ርካሽ ሴት አትመጥነውም። አንቺ ከምድረው ደግሞ ለዛች ለማትረባ መልሽ ብሰጥሽ ይሻለኛል። አምራን የልጄ አባት ነው ያለችው ናሆም አሁን ሁሉንም ነገር አውቋል። የናሆምን አባት አለመሆን የሰሙት ቤተሰቦቹ እጅግ በጣም አዝነውና ተበሳጭተው ይገኛሉ። አምራንንም ከዚህ በኋላ ልናያትም ሆነ ልንሰማት አንፈልግም፣ እንዲሁም ደግሞ ከልጃችን አጠገብ ተራቅ፣ ይቺ ባለጌና አስመሳይ የሆነ ሴት ናት በማለት እናትና አባት ውሳኔያቸውን አስቀምጠዋል። ሰላም ሰላም፣ ውድና የተከበራችሁ ዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ዛሬ ደግሞ ኑሐሚን ፊልምን ክፍል 25 እያላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ኑሐሚን እንግዲህ የባለፈው ክፍል ላይ እንዳየነው አምራን ናሆምን ሰርፕራይዝ አድርገው ነበረ። እሱም ምንድነው አርግዣለሁ እናም በሆዴ ውስጥ ያንተ ልጅ አለ በማለት ነበረ ሰርፕራይዝ ያደረገችው። ናሆምም ይህንን ነገር ለረጅም ጊዜ ሲጠብቀው ስለነበረ እጅግ በጣም ደስተኛ ሆኖ እናም ደግሞ አሁኑ እንገባ፣ ለቤተሰቦቼም እያንዳንዱ ነገር አሳውቃቸዋለሁ በማለት ነበረ ደስታውን የገለጸላት። ነገር ግን የናሆም አባት አምራንን የሚከታተላት ሰው ቀጥረው ስለነበረ አምራንና ኤርሚያስ በድብቅ ሲገናኙና እናም ኤርሚያስን የናሆም እናት ተከታተልልኝ ብላ ልካኛለች በማለት ለአምራን እያንዳንዱ ነገር ሲነግራት፣ የአቶ ላይኩን ተከታታይ ደግሞ አምራንና ኤርሚያስን ፎቶና ቪዲዮ እያረጋቸው እንደሚገኝ አይተን ነበረ። በዛ አጋጣሚ ነበረ እንግዲህ አምራን አርግሻለሁ ነፍሰ ጡር ነኝ ስትል ለኤርሚያስ ስትነግረው የነበረው። ኤርሚያስም እና ልጁ የናሆም ነው ሲል ጠይቋታል። እሷም አዎ ያንተ አይደለም የናሆም ነው፣ ልጄን ያረገዝኩት ከናሆም ነው እያለች ስታስረዳው ነበረ በቪዲዮ ቀርጿቸው የነበረው። እንግዲህ ይህ ቪዲዮ አቶ ላይኩን ጋር ደረሰ። እናም አምራን የናሆምን ልጅ እንዳላረገዘች እናም ሌላ ፍቅረኛ እንዳላት እንደምትማግጥበት ቤተሰቦቹ ሁሉንም ነገር አወቁ። ናሆምም ሲመጣ ይህን ነገር ነገሩት። እጅግ በጣም አዘነ፣ ልቡም ተሰበረ። እንዴት በእኔ ላይ እንደዚህ ታደርጋለች? እጅግ በጣም ታሳፍራለች። ስትጠቀምብኝ ነበረ። እንዴት ይህን ሁሉ ነገር አላቅም? እስካሁን አምራንን እኮ አቃታለሁ፣ የማቃትም ይመስለኝ ነበረ በማለት ነበር ናሆም እጅግ በጣም ያዘነው። ይህንን አጋጣሚ ለመጠቀም እየሞከረች ያለችው ኑሐሚን ናት። ኑሐሚንም እንግዲህ የናሆምን ደካማ ጎን ተጠቅማ ከአጠገቡ ላለመራቅና እንዲሁም ደግሞ ለማጽናናት እየሞከረች ትገኛለች። ናሆምም አይኑን መግለጥ አቅቶታል። ኑሐሚንን ማየትም ሆነ መስማት አይፈልግም። ሁሉንም እንደ አምራን ማየት እያሰበ ነው። ነገር ግን ኑሐሚን ብልጠቷን እንዲሁም ሲስተማን ተጠቅማ ናሆምን የራሷ ለማድረግ እየሞከረች ያለች ይመስላል። እሱም ምንድነው
ከዚህ በፊት የነበራትን እውነታ እናም ያለፈ ታሪኳን እያንዳንዱ በዝርዝር ለናሆም ነግረዋለች። እኔም ተጎድቻለሁ፣ አፍቅሬም አውቅ ነበረ። እናም አምነዋለሁ፣ አፈቅረዋለሁ ያልኩት ሰው ሌላ ፍቅረኛ ነበረው። ነገር ግን ያቺ ፍቅረኛውም ሌላ ፍቅረኛ ነበራት። እናም እሷ ከሌላኛው ፍቅረኛዋ በምታመጣው ገንዘብ ነበረ እሱ የሚኖረው። እሱ ደግሞ እኔን የሚያኖረኝ ከእሷ በሚቀበለው ገንዘብ ነበረ ስትል ታሪኩን አወሳስባ ነግረዋለች። ነገር ግን ይህ ታሪክ የነሱ ታሪክ መሆኑን በጭራሽ አያውቅም ናሆም። ናሆምን ግን በሌላ ሰው ታሪክ አድርጋ እያንዳንዱ ሁሉንም ነገር ገልብጣ ነግረዋለች። በአምራን ከሌላ ሰው ማርገዝ ተበሳጭቶ የነበረው ናሆም የኑሐሚንን ተረት ተረት በጥቂቱም ቢሆን ሰምቷታል። ነገር ግን እርግጠኛ መሆን አልቻለም፣ ወይም ደግሞ ኑሐሚንንም ሊያምናት አልቻለም። የናሆም ቤተሰቦች ግን የልጃቸው መጎዳት እንዳለ ሆኖ ነገር ግን አምራን የእሱ ልጅ ባለማርገዟ ደስተኞች ይመስላሉ። ምክንያቱም አምራንን አይነ ውሃዋንም ሆነ እይታዋን ምንም ነገር አልወደዷትም ነበረ። እናም እንኳንም ከልጃችን አላረገዘች አሁን እሷን አይኗን ማየት አንፈልግም በማለት ነበረ ሲመካከሩ የነበረው። ይህ በእንዲህ እያለ ይህንን የሰማችው አምራን ማለትም ኤርሚያስ እያንዳንዱ ነገር ደውሎ ነግሯታል። እናም ይህንን ስትሰማ አምራን ከዚህ በኋላ ከናሆም መለያየት አልችልም፣ ምክንያቱም በጣም አፈቅረዋለሁ በማለት ነበር አይኗን በጨው አጥባ ወደና አቶ ላይኩን ቤት የመጣችው። እናም አንቺ ጋጠወጥ እዚህ ምን ትሰሪያለሽ ብሎ ቢጠይቋትም እሷም የልጄን አባት ማለትም ናሆምን ፈልጌ ነው የመጣሁት በማለት ነበረ ኃይለኝነቷን ያሳየቻቸው። ነገር ግን ይቺ ጋጠወጥ የልጃችን ፍቅረኛ ወይም የልጃችን ሚስት ልትሆን አችልም፣ ውጭ ከቤታችን በማለት ነበር ያከናፈሯት። እሷ ግን ምንም ሳታፍር ሳትፈራ እናንተ አያገባችሁም፣ በእኔና በናሆም ፍቅር መካከል አትግቡ፣ ያረገዝኩትም ልጅ የናሆም ነው፣ እናም ማንም ሊለየኝ አይችልም፣ እሱ የልጄ አባት ነው በማለት ነበረ የተወረገረገችባቸው። ነገር ግን እነሱ ጥበቃ ጠርተው ሊያስወጣት ሞክረዋል። በዚህ ያዘነችና የተበሳጨችው አምራን አሁን ላይ ኤርሚያስ ላይ መጮህ ጀምራለች። ኤርሚያስንም እንግዲህ እኔና ናሆም ከተለያየን የአንተንና የዛች ጉድ ኑሐሚንን ነገር አፍረጥርጬ ነው የምናገረው፣ እውነቱን እዘረግፈዋለሁ በማለት ኤርሚያስን ብታስፈራራውም ነገር ግን ኤርሚያስ ይህን ነገር ብትናገሪ እኔ በፍጹም ተጎጂ አልሆንም፣ እኔ ምንም የሚነካኝ ነገር የለም፣ ግፋ ቢል ከዚህ ቤት ማባረር ነው፣ ሌላ ምንም አልሆንም በማለት ነበረ የነገራት። ኑሐሚን ግን ምስቅልቅሏ ይወጣል ስትል ነበረ የነገረችው። ነገር ግን እውነቱን ብትናገር ኑሐሚንም ምንም የምትሆነው ነገር የለም። እሷም ኤርሚያስ እንዳለው ግፋ ቢል ከዛ ቤት መውጣት ነው። ከዛ ቤት ወጣች ማለት ደግሞ ኑሐሚን እንደውም ከስቃይ ዳነች ማለት ነው። ከእናትና ልጅ ሰቀቀን ዳነች ማለት ነው። ተገላገለች ማለት ነው። አምራን ግን ይህ ነገር አልገባትም። እነሱን ብታለያያቸው እሷ ምንም ተጠቃሚ አትሆንም። ምክንያቱም ናሆምም ሆነ ቤተሰቦቹ ከዚህ በኋላ እሷን አይኗን ማየት እንኳን አይፈልጉም። ኤርሚያስም በተመሳሳይ ምናልባትም ኤሚን አላማው አድርጎ ስለገባ ከኤሚ ቢለያይም ምንም የሚሰማው ስሜት የለም። ለምን? እሱ ፍላጎቱ ኑሐሚን ስለነበረች ከዛ ቤት ቢወጣ ተጠቃሚ እንጂ ተጎጂ አይሆንም። እሱም በተመሳሳይ እንግዲህ ኤርሚያስ ኑሐሚንን ሊያናግራት በነበረበት ሰዓት ነበረ ኤሚ ያየቻቸው። እሱም ኤርሚያስ ምን ሆነሽ ነው? ወዴት እየሄድሽ ነው? በማለት ነበረ ኑሐሚንን ለማናገር የሞከረው። ነገር ግን ኑሐሚን አሁን ላይ ቤት ምን እንደተፈጠረ ታውቃለህ አይደል ስትል ነበር የጠየቀችው። አዎ በአምራን ምክንያት ምን እንደተፈጠረ አውቃለሁ ቢላትም አዎ በእጮኛህ ምክንያት በፍቅረኛህ ምክንያት ምን እንደተፈጠረ ቤተሰቡ እንደታመሰ አይተሃል አይደል በማለት ነበረ ኑሐሚን መንጭቃው ሄደችው። ይህንን ያየችው ኤሚ ኤርሚያስ ከዚህ ልጅ ጋር ግንኙነት አለህ እንዴ ስትል ነበር የጠየቀችው። አረ ምንም የለኝም ቢላትም እና ታዲያ ለምንድን ነው እንደዚህ የምታመነጫጭቅህ? እሷ ካመነጫጭቀችህ ወደዚህ ምንም ሰላም የለህም እና መረጋጋት አይታይብህም። ይችን ልጅ ከዚህ ቤት ውጭ ታውቃታለህ እንዴ ብላ ብትጠይቀውም ኤርሚያስ ግን ሁሉንም ነገር ጠቀጠቀ። አይ አላቃትም በማለት ነበረ ኤሚን ሁሉንም ነገር የዘጋባት። እናም ዛሬ ወጣ እንድንል እፈልጋለሁ፣ እናም እንድታዝናናኝ እንድታፍታታኝ እፈልጋለሁ ብላ ብትጠይቀውም እኔ የተቀጠርኩት ሹፌር ሆኜ እንጂ አዝናኝ ሆኜ አይደለም በማለት መለሰላት። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።